በፍጥነት ነው ወደፊት የጀመሩት የመጀመሪያ ጎል ፍለጋ ምናልባት በሲቪ ኢትዮጵያ ፕሪሚየር ሊግ እንደዚህ አይነት የጨዋታ ጅማሮ አድርጎ የሚያውቅ ቡድን የለም። ባይሎ ተካልኝ ከተከላካይ ጀርባ የሚጣል ኳስ ምናልባት የሀዲያ ሆሳዕና ተከላካይ ስራ ተጫዋቾች ከጨዋታ ውጭ ብለው ተዘናግተው ነበረ። ተካልኝ ደጀኔ ተሻጋሪ ኳስ ይጠበቃል። ያን ቢሆን ግን ተካልኝ ምናልባት ጎል ተካልኝ ደጀኔ ኳሱን ያሻማል ተብሎ ሲጠበቅ እሱም ያንን ነበር የፈጸመው። ግን ዲፍሌም በጎሉ ተገርመዋል። ምን አይነት ዱብዳ ነው የወረደብን እያሉ ያሉ ይመስላሉ። አክሊሉ ገብረማርያም ኢትዮጵያ አይነት አስቤው ተካልኝ ደጀኔ አንዳንዴ እንዲህ ይሆናል። በእግር ኳስ ምንም ዲፍሌክሽን የለውም። በቀጥታ ነው የሄደው። አስቦት ነው አይደለም። ግን ቢሆንም ልጁ ኳሱን ቢያገኘው ጎል ለማስቆጠር ትልቅ ቻንስ ነበር። ሁለተኛ በእጁ ሆን ብሎ የነካው ጥሩ ነበር የሚታወስ ነው። አምስተኛው ሳምንት የአቻነት ጎል መጀመሪያ አጋማሽ መጨረሻ ደቂቃ ላይ ጎል ሊያስቆጥር ይችላል ወይ? ብሩክ በየነ ጎል ሶስተኛ የሊግ ጎል ነው ብሩክ ማስቆጠር የቻለው። እዚህ ቀደም ሌላ ገባ ተጠቅመዋል። ጎሉ በተቆጠረበት ቦታ ነው የመሳይ ያገኘውን ኳስ ማዳን የቻለው። አሁን ግን በተቃራኒ አቅጣጫ ወርዷል። ሪችሞንድ አይ 1-1 በዓለም አቀፍ ደጋፊዎች ተካልኝ ለማ የመጀመሪያ አጋማሽ መጠናቀቁን በፊሽካቸው አረጋገጡ። ክሮስ የሚመስል ኳስ ነገር ማመን አልቻሉም። ከበራስ በነገራችን ላይ አልነበረም። አሁን ይሄ ኳስ የመጣው ከየትኛው ነው? ከግራ ነው የመጣው። ሁለተኛ እሱ ያቀበለበት መንገድ ደግሞ በጣም የሚገርም ነው። አይቶ ቀና ብሎ ይኸው ተመልከተው፣ ቀና ብሎ አይቶ ነው በደንብ ነው ወደ ውጭ ያወጣው ኳሱ። በቃ ኤልያስ ይሄ ነው ከኔ ማይሻላል የሚለው ማየት ማለት ይሄ ማለት ነው። ለምንድን ሜዳ ላይ ጥሩ ትውስታ አልነበረው? ምናልባት ሶስተኛ ጎል መለሰ ሚሻሞ በጥልቀት ወራራ ተመልሶ መከላከል ላይ ይገኛል። ለላይ መልሶ ማጥቃት እንቅስቃሴ ኤልያስ አስደናቂ ቴክኒክ መጀመሪያ ካስኔኪ ደካማ ነው። ዮብ ጓዙን በአግባቡ መጠቀም አልቻለም። በሊጉ ልምድ ያለው ተጫዋች ነው። ክፍሎም 19 ጥፋቶች ጥፋት ሌላ አሸናፊ ኤልያስ አማቼ ገብረሕይወት ላይ ተካልኝ ለማ ሻይላ ጉሎ ተከላከለ እንቅስቃሴ ይመስላል። ዴሊበሬት ነው ማለት አይቻልም፣ ወይም ኢንቴንሽናል ኳሱን ለመምታት ባደረገው ላይ ጎል ሊያገኝ ይችላል ወይ? መድረክነት ችሬ በተደጋጋሚ ድሎችን እያገኙ ነው የሚገኙት። ሽመክት ጎግሳ ደስታው አሚሾ ወደ ውጭ አውጥተዋል። እስካሁን ድረስ በ5 ጨዋታ ሽንፈትን መዝግበዋል። እዚህ ሜዳ ላይ በአዳማ ከነማ ሽንፈትን ማስተናገዳቸው የሚታወስ ነው። ምናልባት ሶስተኛ ጎል ሊያገኙ ይችላሉ ወይ? ተቀይሮ የገቡ ምናልባት ሶስተኛ ጎል ጨዋታው አለቀ። አስገራሚ አጋጣሚ ተቀይሮ የገባው ሱራፌል ተመስገን መልበሻ ክፍል ውስጥ ያለውን ኢሞሽናል አታችመንት በነፃነት ነው ኳሱ ነው። በነፃነት ነው ያገኘው። ግን የተሻለ ሰው ነው የፈለገው። ይኸው አየህ፣ አለመንገብገብ ማለት ይሄ ነው። የተሻለ ሰው ነው የፈለገው። ኳሱን ይዞት መጣ፣ ወደ ውስጥ አስገባው። ከዛ ተመልከት፣ ሁለቱም ተቀይሮ የገቡ በጣም የሚገርም ነው። የሚገርም ቅያሬ ነው።